ቅድስት አፎሚያ ባሏ አስትራኒቆስ ይባላል። ወላጆቿ እግዚአብሔርን የሚፈሩ ደጎች ነበሩ። የጌታችንን የእመቤታችንና የሚካኤልን በዓል ይዘክሩና ይመጸውቱ ነበር። ባሏ ከሞተ በኋላ በጾም በጸሎት ተወስና ስትኖር ሰይጣን መነኩሴ መስሎ ሌሎችንም መነኩሳይትን አስመስሎ መጥቶ ከደጇ ሆኖ አስጠራት። አፎሚያ ከቤት ገብታችሁ በሚካኤል ስዕል ፊት ጸልዩልኝ አለቻቸው። እኛ ሳንመጣ በቦታችን ጸልየናል። ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሲበዛ እንደሚገድል አታውቂምን? ሀብትሽን ሰጠሽ መጨረስሽ ስለምንድን ነው? አሁንም እድሜሽ ከመግፋቱ በፊት ባል አግብተሽ ልጅ ወልደሽ እንድትኖር ይመክርሻለሁ። ባልሽ ከሆነ መንግስተ ሰማያት ወርሷል አላት። እርሷም ከሌላ ወንድ ጋር ላልገናኝ ቃል ገብቻለሁና እርግቦችና ቁራዎች እንኳን ባላቸው ከሞተ በኋላ ሌላ ባል አያውቁም፣ ይህን ማድረግ አልችልም አለችው። ሁለተኛ ማግባት ኃጢአት መሰለሽ? አብርሃም፣ ይስሐቅ፣ ያዕቆብና ዳዊት ሚስት አግብተዋል፣ ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። እሷም አባ ቆብህ መልካም፣ ንግግር ግን ክፉ ነው። አትጹሚ አትጸልይ ያለኝ ማን ነው? ጌታ ከመስዋዕት ምጽዋትን እመርጣለሁ ብሎ የለምን? ሰው ሁለተኛ አላገባም ቢል ዕዳ ሊሆንበት ነውን? ብላ የሚካኤልን ስዕል አመጣ ብታሳየው መልኩን ለውጦ ዛሬ ባይቻለኝ ሰኔ 12 ቀን ሚካኤል ለሰው ልጆች ልመና ሲሄድ መጥቻ ሐሳቤን እንድትቀበኝ አደርግሻለሁ ሲል በታላቅ ቃል ጮኸ። ከዚያም ሰኔ 12 ቀን ባህል ለማክበር ስትዘጋጅ ያ ሰይጣን መልአክ መስሎ መጥቶ ሰላም ላንቺ ይሁን፣ እኔ መላእክት አለቃ ቅዱስ ሚካኤል ነኝ ብሎ ስገጅልኝ አላት። ዛሬ መጥቶ እንደሚያስትሽ ስላወቅኩ መላእክቴን ትቼ መጥቻለሁ አላት። እሷም ሚካኤል ከወንክ በዘንግ ላይ ለምን ትምህርተ መስቀል የለውም? የንጉሥ መልእክተኛ ያለ ንጉሱ ማተም ይሄዳልን? አለችው። መስቀል አስይዞ መሳል ልማድ ነው እንጂ እኛስ አንይዝም አላት። መልአክ ከወንክ ቆየኝ የሚካኤልን ስዕል ላምጣልህ ብላ ዘወር ስትል መልኩን ለውጦ ጨለማ የሞላበት ተራራ መስሎ ዘሎ አነቃት። ያን ጊዜ የቅዱስ ሚካኤል እንዳይን ጥቅሻ ፈጥኖ ደርሶ በበትረ መስቀሉ መትቶ በመሬት ላይ ጣለው። ሰይጣኑም አለ ጊዜ አታጥፋኝ፣ ከዛሬ ጀምሮ ስምህ ከሚጠራበት ስዕልህ ካለበት አልደርስም አለው። ቅዱስ ሚካኤልም አሳፍሮ አዋርዶ ለቀቀው። አፎሚያንም ጾምሽ፣ ጸሎትሽ፣ ምጽዋትሽ ቅድመ እግዚአብሔር ደርሶልሻል፣ ረፍትሽ ዛሬ ነው ብሏት አረገ። አፎሚያም ወደ ቤተ ክርስቲያን ሂዳ ስጋ ወደሙን ተቀበለች። ከዚያም ወደ ጳጳሱ ሂዳ ቀሳውስቱን፣ ዲያቆናቱን፣ መዘምራኑን አስከትለህ ወደ እኔናና ጸልይልኝ አለችው። ብላቴናዎችንም ድሃዎችን ሁሉ ወደ ቤቷ እንዲያመጡ አዘዘቻቸው። ጳጳሱ አገልጋዮችን አስከትሎ በመጣ ጊዜ አዳራሽ አግብታ ጳጳሱን በወርቅ መንበር ካህናቱን ከጳጳሱ ግራና ቀኝ በብር ወንበር አስቀምጣ ከእግሩ በታች የአበባ ምንጣፍ አንጥፋ ገንዘባን ሁሉ ለጳጳሱ አስረክባ ለእኔና ለባለቤቴ መታሰቢያ የሆነን ዘንድ መጹትልኝ አለችው። የሚካኤልም ስዕል ከፊቷ እንዳስቀመጠች እንዳሞራ በሮ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚያም ለምለም ፍሬ አፍርቶ ሕሙማንን የሚፈውስ አጋንንትን የሚያወጣ ሆነ። ከዚያም የተማጸነች ከጳጳሱ እግር ሳለች በሰላም አርፋለች። የረፍቷ መታሰቢያ ሰኔ 12 ቀን ነው። ዳግመኛም በዚህ ቀን ቅዱስ ላሊበላ ንጉሥ ኢትዮጵያ። ቅዱስ ላሊበላ ከአባቱ ከአፄ ዛንስዩም ከእናቱ ከቅድስት ኪሩርና ታኅሳስ 29 ቀን በቤተ መንግሥት ተወለደ። በተወለደ ጊዜ ነጫጭ ንቦች ሰፍረውበት እናቱ ደንግጣ በአገውኛ ቋንቋ ላሊበላ አለች። ልጄን ንብ በላው ማለት ነው። በኋላ ከጊዜ ብዛት የተነሳ ላሊበላ ተብሏል። በተወለደ በ40 ቀኑ ብዙ ሺህ ካህናትና ሰራዊት ታጅቦ አፄ ካሌብ ባሰራው ማይ ማርያም ቤተ ክርስቲያን ስርዓተ ጥምቀቱ ተፈጽሞ ስመ ክርስትናው ገብረ መስቀል ተብሏል። ቅዱስ ላሊበላ በእንክብካቤና በስርዓት ካደገ በኋላ እድሜው ለትምህርት ሲደርስ መምህር ተቀጥሮለት ከፊደል እስከ ዳዊት ተማረ። የበለጠ ፈጣሪውን ለማገልገል በመምረጡ ቤተ መንግስትን ትቶ ወደ ምድረ ጎጃም ሄደና መምህር ኬፋ ከተባሉ የጎጃም ምሁር የቤተ ክርስቲያንን ትምህርት ቅኔንና ትርጓሜ ተምረው ወደ ደብረ ሮሃ በመመለስ ስርዓተ መንግስትን ከወንድሙ ከቅዱስ ገብረ ማርያም እየተማረ ሳለ ሰይጣን በንጉሱ ባለሟሎች ላይ አድሮ የሁለቱን ፍቅር በጠሰው። ምክንያቱም መልኩ ያማረና የተዋበ በመሆኑ ህዝቡ ይህን ያነገሰው ይሉ ነበርና መኳንንቱ ወደ ንጉሱ ቀርበው ላሊበላ መንግስትን ሊቀማህ ነው አሉት። ንጉሱም ተቆጥቶ ወደ ማደሪያ ቤቱ ገብቶ እህል አልበላም ውሃ አልጠጣም ብሎ እንደ አካብ ተጨንቆ ተጠቦ ሳለ እህቱ ልብህ አይዘን ነገሩን ለኔ ተው ብላ አረጋጋችው። ላሊበላ ግን ይህ ሁሉ ሳያውቅ በንጹህ ልቦናው እንደተቀመጠ ከዕለታት አንድ ቀን ኮሶ ታይቶት መድኃኒት እንድትሰጠው
ቂመኛ እህቱን ጠየቃት። እሷም ሁኔታው ሲመቻችላት ይህን አጋጣሚ ተጠቅማ የኮሶ መድኃኒት አዘጋጅታ መርስ ቀላቅላ አቀረበችለት። የሚያገለግለው ዲያቆን ቀምሼ እሰጥሃለሁ ብሎ ቢቀምሰው አስታውኮት ወዲያው ሞተ። የዲያቆኑን ትውኪያ ውሻ ቢልሰው ውሻው ወዲያው ሞተ። በዚህ ጊዜ መንፈሱ ታወኮ በእኔ ምክንያት እነዚህ ንጹሐን ሞተው መቅረት ነፍሰ ገዳይ መሆን ነው አለና የተረፈውን ጠጣው። በውስጡ ፍቃደ እግዚአብሔር ስላለበት ሚስጥር ሊገልጥለት ስለፈለገ ነው። ወዲያው ተዘረረና ሞተ። ነፍሱ ግን መላእክት ወሰዷት። ስጋው ግን ሙቀት ስላልተለየው ሰውነቱ እንደ እሳት እየተፋጀ ሳይቀብሩት 3 ቀን ሰነበተ። መላእክትም ነፍሱን ወደ እግዚአብሔር አቀረቧት። ጌታም የጠራሁህ እኔ ነኝና ጥበብንና ማስተዋልን ሰጥሃለሁ፣ ከከርሰ ምድር አብያተ መቅደስን ትሰራልኛለህ፣ የኢትዮጵያ ሕዝቦች ወደ ኢየሩሳሌም እንደሄዱ ቆጥርላቸዋለሁ ብሎ መስራት እንዳለበት ጥቅሙን ጨምሮ መመሪያ ሰጠው። ላሊበላ ግን እንደማይችል ቢገልጽም ስሙ በአንተ ይሁን፣ የምሰራው ግን እኔ ነኝ በማለት ገለጸለት። ከዚህ በኋላ በ3ኛው ቀን ነፍሱ ከስጋው ተዋሃደች። ሙቀት ስላልተለየህ ነው እንጂ ልንቀብርህ ነበር፣ ከወዴት ሰንብተህ መጣህ አሉት። የጌታዬ ፍቅር አገብሮኝ ከደረሰበት ደርሼ መጣሁ አላቸው። በዚያም የበለጠ የሚጠሉት ሆኑ። ከዚያም ወንድሜ ሞቴን እህቴ ጥፋቴን ከተመኙልኝ ከዚህ ምን ያስቀምጠኛል ብሎ ከሰው ርቆ ከዘመዱ ተለይቶ በረሃ ገብቶ በዓት ሰርቶ በጾም በጸሎት ጸንቶ ተቀመጠ። እንዲህ ሆኖ ሲኖር ቅዱስ ገብርኤል መጥቶ የእግዚአብሔር አገልጋይ ላሊበላ ሆይ ሰላም ላንተ ይሁን፣ በኢትዮጵያ ላይ ንጉስና ካህን ሆነህ 40 ዘመን ታስተዳድራለህ። በሕግ አብርሃም ጸንተህ ትወሰን ዘንድ ነገ በዚህ ሰዓት ሃይማኖቷ የቀና እንዳንተ የተመረጠች ስሟ መስቀል ክብራ የምትባል ሴት ትመጣለች፣ ተቀበላት አለው። ላሊበላ ግን በንጽህናና በቅድስና መኖር እንደሚፈልግ ቢናገርም የጌታ ፈቃድ እንደሆነ በድጋሜ ስላስረዳው እሺ አለ። በነጋውም መስቀል ክብራ ሙዝና ብርቱካን ይዛ ሄደች። በደስታ ተቀበላትና ነገረ እግዚአብሔርን ተነጋግረው ወደ ቤቷ ይዛው ሄደች። ቤተሰቦቿን በራእይ ተገልጦላቸው ስለነበር በደስታ ተቀበሉትና በስርዓተ ቤተ ክርስቲያን ጋብቻ ፈጽመው በጾም በጸሎት ተወስነው ሲኖሩ ሰይጣን ለመቀኝነት አያርፍምና በሐሰት የሰው ጮኛ ያባብላል በማለት አማካሪዎቹ ለንጉሱ ነገሩት። ንጉሱም ወታደሮቹን ልኮ አስመጥቶ በጅራፍ እንዲገርፉት አዞ ወደ ቅዳሴ ሄደ። ንጉሱም ከሰዓት ሲመለስ እየተገረፈ ሰንበር በሰውነቱ እንደሌለ ተመለከተ። በንጽህናውና በቅድስናው ከግርፋት እንደሰወረው አውቆ ከባድ ሐዘን ተሰማውና በድያለሁ፣ ከዛሬ ጀምሮ መንግስት ያንተ ናትና ብሎ ከጫማው ስር ወድቆ ይቅርታ ጠየቀ። ይቅር ብያለሁ፣ መንግስትን ግን ከእግዚአብሔር እቀበላለሁ፣ አንተ በዚህ ተቀመጥ ብሎ ሄደ። መኳንንቱና ህዝቡ መንግስትን ያህል ነገር ጥሎ ሲሄድ አይተው ተደነቁ። ቅዱስ ላሊበላ ግን በዓላማው ጸንቶ ሚስቱን ይዞ ወደ አክሱም ገዳም ሄዶ በአባ ጴንጠሌዎን ገዳም በጾም በጸሎት ተወስኖ ሲኖር ቅዱስ ገብርኤል መጥቶ ሰማያዊ ኢየሩሳሌምን እንዳየህ ምድራዊት ኢየሩሳሌምን አይተህ ሕንፃን ታንጽ ዘንድ ሂድ ብሎ በሱዳን በኩል እየመራው በ3 ወሩ ገባ። በዚያም ጌታ የተወለደባት ቤተልሔምን፣ የተጠመቀባት ዮርዳኖስን፣ የተሰቀለባት ቀራንዮን፣ የተቀበረባት ጎልጎታን፣ ሚስጥር የገለጠባት ደብረ ታቦርን እያየ ለ13 ዓመታት ተቀመጠ። መስቀል ክብራ ግን በቅዱስ ሚካኤል ጠባቂነት በሴቶች ገዳም ትኖር ነበር። በኢየሩሳሌም እንዳለ ጌታ ተገልጦ ክብርህ ወንጌልን ለመስበክ ዓለምን ከዞሩ ከጴጥሮስና ከጳውሎስ አያንስም፣ በተስፋህ የጸናውን በኪዳን የተማጸነውን ከሞተ ነፍስ ከአርድእተ ገሃነም አድነዋለሁ፣ መቃብርህን እጅ የነሳ ጎልጎታ መቃብሬን እጅ እንደነሳ ይሆንለታል ብሎ ቃል ኪዳን ገብቶለታል። ከዚህ በኋላ ቅዱስ ገብርኤል በክንፍ ተሸክሞ መስቀል ክብራ ካለችበት አደረሰው። አጼ ገብረ ማርያም መምጣቱን ሰምቶ ቁጥር ስፍር የሌለው ሰራዊት አሰልፎ ወደ ላስታ እንዲመጣ ላከበትና ላስታ መጣ። ንጉሱም በፍቅር እንባ ተቀበለውና ህዝቡን ሰብስቦ አዋጅ ነግሮ መንግስት ለዚህ ቅዱስ ሰው ይገባል ብሎ ዙፋኑን አስረክቦ ቅዱስ ሀርቤ እየተባለ ወደሚጠራው ገዳም መንኖ ገባ። ከዚያም በጸሎትና በቀኖና ኑሮ ሰውነቱን ለፈጣሪው አስገዝቶ በክብር አረፈ። ይህም ቅዱስ ላሊበላ ንጉስ ነኝ ብሎ ሳይመካ ስልጣኑን ለህዝብ በመስጠት ይመራ ነበር። ደግነቱንም የውጭ ነገስታት ሳይቀሩ መስክረውለታል። ከዚያም በላስታ ላሊበላ 11 መቅደሶችን ከቋጥኝ ፈልፍሎ ሰርቷል። አንደኛ ቤተ መድኃኔ ዓለም ነው። አፍሮ አይገባ የተባለው መስቀልም ያለው በዚሁ መቅደስ ውስጥ ነው። ሁለተኛ ቤተ ማርያም ነው።
ስሟ አምደ ብርሃን በመባል ይታወቃል። በመጀመሪያ የሰራው ይህን ቤተ መቅደስ ነው። ሶስተኛ ቤተ መስቀል ሲሆን በ10ቱ ቃላት ምሳሌ በግማሽ ጨረቃ የተቀረጸ 10 ቅርጾች አሉበት። አራተኛ ቤተ ደናግል ነው። የአብርሃም ድንኳን በህንፃው ላይ ተስሎ ይገኛል። አምስተኛ ቤተ ጎለጎታ ነው። የቅዱስ ላሊበላ መካነ መቃብር በዚህ ውስጥ ይገኛል። ስድስተኛ ቤተ ጊዮርጊስ ነው። ይህም የመጨረሻው ስራው ሲሆን በመስቀል ቅርጽ የተሰራ ነው። ሰባተኛ ቤተ ገብርኤል ነው። ፎቅና ምድር ቤት ያለው አስገራሚ መቅደስ ነው። ስምንተኛ ቤተ መርቆሬዎስ ሲሆን የሲኦል ምሳሌ የሆነ የጨለማ መንገድ ይገኝበታል። ዘጠነኛ ቤተ አማኑኤል ነው። ከአለት ተጠርቦ የተሰራ ህሊናን የሚጫን አስገራሚ መቅደስ ነው። 10ኛ ቤተ አባ ሊባኖስ ነው። የመስቀል ክብረ ታቦት ይገኝበታል። 11ኛ ቤተ አማኑኤል ነው። 11ኛ ቤተ አማኑኤል ነው። ቅዱስ ላሊበላ ዘመኑን በሰላምና በፍቅር ካሳለፈ በኋላ ንግስናውን ለወንድሙ ልጅ ለቅዱስ ናኩቶ ለአብ አስረክቦ በጾም በጸሎት ተወስኖ ሲኖር በ96 ዓመቱ አረፈ። የእረፍቱ መታሰቢያ ሰኔ 12 ቀን ነው። የቅድስት አፎሚያ የቅዱስ ላሊበላ ረድኤት በረከታቸው ይደርብን፣ በጸሎት ይማረን። ወስብሐት ለእግዚአብሔር አሜን።